አንድ ሰው ጮሆ እስቲ መንፈስ ቅዱስ ይበል። እኔ አንድ ሰው አምናለሁ ዛሬ ኢምፓወር ሆኖ ነው የሚወጣው፣ ታጥቆ ነው የሚወጣው፣ የመንፈስን እርዳታ ለብሶ ነው የሚወጣው። አልወድቅ ያለ ነገር በሱ ይወድቃል። አልከፈት ያለ ደጅ በሱ ይከፈታል። አልሆን ያለ ነገር በሱ ይሆናል። በያዕቆብ ቤት ላይ ለዘላለም ለነገሰው ጌታ ክብር ይሁንለት። ቁጥር 34 ላይ እና 35 ላይ ሲናገር ሁለት ነገር አለ። አንደኛ የማርያም ጥያቄ፣ ሁለተኛ የመልአኩ መልስ። ቁጥር 34 እና 35 አነባለሁ። ማርያምም መልአኩን እንዲህ አለች፣ ወንድ ስለማላቅ ይህ እንዴት ሊሆን ይችላል አለች። መልአኩ መልሶ መንፈስ ቅዱስ ባንቺ ላይ ይመጣል። ጌታ በዚህ ቀን ላይ የሚሰራው ስራ አለ። ሃሌሉያ! እስቲ ጩሁና መንፈስ ቅዱስ በሎ። ሃሌሉያ! እዚህ ስፍራ ላይ መልአኩ ሪፈር ነው የጻፈው። መልአኩ በራሴ ብርታትና ኃይል ይህ ሊሆን አይችልም፣ ነገር ግን መንፈስ ቅዱስ ባንቺ ላይ ይመጣል አላት። እንግዲህ ይህ መልአክ ከእግዚአብሔር ዘንድ መልእክት ተቀብሎ ወደ ማርያም እንደመጣ መጽሐፉ ይናገራል። ከሴቶች ሁሉችስ የተለየች ስለነበረች ወደ ማርያም መጣና ይህ መልአክ የምስራቹን ነገራት። የነገራት የምስራች ወንድ ልጅ እንደምትወልድ፣ የምትወልደው ልጅ በያዕቆብ ቤት ላይ እንደሚነግስ፣ የምትወልደው ልጅ ሰዎችን ሁሉ ከኃጢአት የሚመልስ እንደሆነ፣ ቅዱስ እንደሆነ ተናገረ። ይህን የምስራች ስትሰማ በሰዓቱ እንደ የምስራች አድርጋ አልተቀበለችም። ለምን? የሰማችው የምስራች ለማመን የሚከብድ ነው። ለሷ እንደውም አጠራጣሪና ለማመን የሚከብድ ትንግርትን የሆነባት እንጂ ወዲያውኑ መልአኩ መጥቶ ይህንን መልእክት ሲነግራት አሜን ብላ አልተቀበለችም። ለምን ሲባል በተፈጥሮ ዓለም በሰው አቆጣጠር በሰው ዘመን ውስጥ ይህ ነገር ሲወራ ሆኗል ተብሎ ሲነገር ሰምታ አታውቅም። ድንግል ጸንሳ ወንድ ልጅ ስትወልድ የሚል ታሪክን ሰምታና አንብባም ተመልክታም አታውቅም። መጽሐፍ ስታነቡ ከብሉይ ኪዳን ነቢያቶች እንኳን the only one ድንግል ትጸንሳለች ወንድ ልጅ ትወልዳለች ብሎ የተናገረው ኢሳይያስ ነው። ኢሳይያስም በመንፈስ ቅዱስ ኃይል ቁጥጥር ውስጥ ሆኖ እሱ ካለበት ዘመን ወደፊት ወደ 700 ዓመት ወደፊት ሄዶ የሚሆነውን ነገር ስለተመለከተ ነው። ኢሳይያስ የሚገርማችሁ ነገር ድንግል መጸነሷን ወንድ ልጅ እንደምትወልድ ተመልክቷል። ከመመልከትም ባሻገር ይህ ሰው ኢየሱስን በቀራንዮ መስቀል ላይ ተመልክቶታል። እርሱ ስለ መተላለፋችን ተወጋ ይላል፣ ስለ በደላችን ደቀቀ፣ የደህንነታችን ተግሳጽ በእርሱ ላይ ነበር አለ፣ በእርሱ ቁስል እኛ ተፈወስን አለ። ይህ ሰው በሚገባ ኢየሱስን በመስቀል ላይ ተመልክቶታል። የኢየሱስንም ውልደት ተመልክቷል። ወንድ ልጅ ተወልዶልናል፣ ሕፃን ልጅ ተሰጥቶናል ብሎም ተንብዮአል። ይህ ሰው ከሱ ውጪ በፍጥረት ዓለም ላይ ድንግል ትጸንሳለች ወንድ ልጅ ትወልዳለች የሚለውን መልእክትና መሴጅ የሰማም የተናገረም የለም። ስለዚህ ለማርያም ይህ የምስራች ሲመጣላት የምስራች ሆና አይደለም የተቀበለችው፣ ጥያቄ ፈጠረባት። እንዴት ሊሆን ይችላል አለች። ይህ እንዴት ሊሆን ይችላል አለች። እቺ ሴት አይፈረድባትም። ለምሳሌ ባልና ሚስት ተጋብተው መካን ለሆነች ሴት ይህ መልእክት ቢመጣ ታምናለች። ለምንድን ነው የምታምነው? የአብርሃም አምላክ ለሳራ ልጅ ሲሰጥ አይታለች፣ ሰምታለች። በዓይኖቿ ባትመለከትም በመጽሐፉ ላይ ግን ታነባለች። አሁን ዘካርያስን በተመሳሳይ ዘመን ማርያም በነበረችበት ዘመን ላይ ዘካርያስና ኤልሳቤጥን ስትመለከቱ ዘካርያስ ወደ መቅደስ ገብቶ ዕጣን እያጠነ እያለ ተራው ደርሶ ወደ ውስጥ ገብቶ እያለ መልአኩ በቀኝ በኩል ተገለጠለትና እንደዚህ ያለው፣ ዘካርያስ ሆይ ጸሎትህ ተሰምቷል አለው። ጸሎትህ ተሰምቷል ሚስቴ ኤልሳቤጥ ብሎ መልእክቱን በሚነግር ሰዓት ላይ ዘካርያስ ተጠራጠረ። ጭራሽ ማመን ከበደው። የዘካርያስ አለማመን ካህን ሆኖ ስለና አብርሃም እያወቀ የሱ አለማመን እንደውም ይገርማል። ለዚህ ነው መልአኩ አፉን አሽጎ ነው ሄደው። ያ ሰው እንዳይናገር ሆነ ዮሐንስ እስከሚወለድ ድረስ። ማርያም የሰማችው ነገር ከሳይንስ በላይ ከአይምሮ በላይ ከተፈጥሮ በላይ ስለሆነ እንዴት ሊሆን ይችላል አለች። እስቲ አንድ ሰው እንዴት ሊሆን ይችላል ይበል። ባይ ዘ ዌይ ሰው የራሱን ድካም ማወቁ
ሰው ሊሚት እንዳለው ማወቁ በህይወቱ ላይ መልካም ነው። አንዳንድ ነገሮች ላይ ያለ እግዚአብሔር እርዳታ ያለ መንፈስ እርዳታ የማንሻገራቸው የማንራመድባቸው ጎዳናዎች አሉ። ፈጥነን ጠንቅቀን ማወቃችን መልካም ነው። ልክ ባወቅን ሰዓት ላይ ነው የእግዚአብሔርን እርዳታ በህይወታችን ላይ የምንጣራው። በራሴ አልችልም ያላንተ ምንም ማድረግ አልችልም የሚለውን ቃል ሰው መረዳት የሚችለው በህይወቱ ምዕራፍ ላይ በራሱ ብርታትና ኃይል መሻገር ሲያቅተው ነው። ስለዚህ ያን የተረዳ ሰው ደግሞ ሁሉ ጊዜ በህይወት ባለው መንገዱ ላይ በትንሹም ነገር በትልቁም ነገር ላይ የእግዚአብሔርን እርዳታና የመንፈስ ቅዱስን ኃይል የጸጋውን ጉልበት ይታመናል። አይኖቹ ጌታ ላይ ያደርጋል። እንዴት ሊሆን ይችላል ስትል መልአኩ ምን አላት? እስቲ መንፈስ ቅዱስ ባንቺ ላይ ይመጣል በሉ እስቲ። መልአኩ የመለሰላት መልስ ይሄ ነው። መንፈስ ቅዱስ ባንቺ ላይ መልአኩ እንኳን በራሴ ብርታትና ኃይል እኔ እዚህ ስለተገኘው ድምጽ ይዤ ስለመጣው አላለም። መንፈስ ቅዱስ ባንቺ ላይ ይመጣል አላት። የልዑልም ኃይል ይጸልልልሻል አላት። አያችሁ እንዴት ሊሆን ይችላል ባለችው ነገር ላይ ሰምታ ለማመን የከበዳት ነገር ላይ መልአኩ ምን አለ? መንፈስ ቅዱስ ባንቺ ላይ ይመጣል አለ። ዛሬም በዚህ የተሰበሰባችሁ ቅዱሳኖች የጌታ ልጆች አንድ ነገር ስሙኝ። በራሳችሁ ብርታትና ኃይል ልታደርጉ በማትችሉበት ነገር ሁሉ ላይ እግዚአብሔር በተናገራችሁ ድምጽና እግዚአብሔር በሰጣችሁ የተስፋ ቃል ላይ መንፈስ ቅዱስ ሊረዳችሁ፣ መንፈስ ቅዱስ ሊያግዛችሁ፣ የሰማችሁትን ድምጽ አካል ሊያለብስ፣ መንፈስ ቅዱስ ከክብር ወደ ክብር ሊያሻግራችሁ፣ የሰማችሁትን ድምጽ በሕይወታችሁ ላይ ሊፈጽም በእናንተ ላይ ይገለጣል፣ ይገለጣል፣ ይገለጣል በኢየሱስ ስም። አንድ ሰው ጮሆ መንፈስ ቅዱስ ይላል። ድገሙ እስቲ። የጠራችሁት መንፈስ የማይቻለውን የሚያስችል ነው። የሌለውን ወደ መኖር የሚያመጣ ነው። ለሙታን ሕይወትን የሚሰጥ ነው። ሃሌሉያ። አንድ ሰው በከበደው ነገር ላይ መንፈስ ቅዱስ ዛሬ ተገለጠ። በተጨነቀበት ነገር ላይ መንፈስ ቅዱስ ተገለጠ። ሊያሳካ አስቦ በከበደው ነገር ላይ መንፈስ ቅዱስ ተገለጠ። ድምጽ ሰምቶ በሕይወቱ ላይ አልገለጥ ባለው ምዕራፍ ላይ መንፈስ ቅዱስ ተገለጠ። ተገለጠ በኢየሱስ ስም። ኤላቶሮቦስ ተለፔሬዶስኪያ በእምነት በሞኝነት እጃችሁን ከፍ አድርጉና በከበዳችሁ ነገር ላይ የሱን እርዳታ በፈለጋችሁ ነገር ላይ ሰምታችሁ እንዴት ሊሆን ይችላል ባላችሁት ነገር ላይ ጩና መንፈስ ቅዱስ ብላችሁ ተጣሩ። ከልማድ ወጣችሁ ከድካም ወጣችሁ ይህንን መንፈስ ስትጠሩ ሊረዳችሁ፣ ሊያግዛችሁ፣ ሊያበረታችሁ፣ ሰብሮ ሊያወጣችሁ ይገለጣል፣ ይገለጣል፣ ይገለጣል። የመጨረሻ አንድ ጊዜ ጮኻችሁ መንፈስ ቅዱስ በሎ። ዛሬ ጌታ ምስክር ነው ምላችሁ ከዚህ ቤት ሳትወጡ አንዳንዶች በከበዳችሁ ህመም ላይ፣ አንዳንዶች በከበዳችሁ ምዕራፍ ላይ፣ አንዳንዶች ልትወጡ ባሰባችሁት ከፍታ ላይ በከበዳችሁ ምዕራፍ ላይ መንፈስ ቅዱስ ሊረዳችሁ ይገለጣል፣ ሊያግዛችሁ ይገለጣል፣ ሊያወጣችሁ ይገለጣል፣ ሊያሻግራችሁ ይገለጣል። ኦታራባዲያ ቦሳላ ፓራዶሽኪያ ሕዝቅኤል እንደዚህ አለ፣ መንፈስ ገባብኝ አለ፣ በእግሮቼም አቆመኝ አለ። ይህ ሰው ሕዝቅኤል ምዕራፍ 1 ስታዩ ካህን ነበር። በክህንነት አገልግሎት ውስጥ የነበረ ሰው ነበር። መንፈስ መጣና እዚህ ሰው ውስጥ ገባበት። ኢሚዲየትሊ በዚህ ሰው ህይወት ላይ የነቢያት መንፈስ መጣ። ከነበረበት አገልግሎት ከነበረበት ምዕራፍ ሰዎች ሊገለጥበት አይችልም ወዳሉት መገለጥና ዓለም ይህ ሰው ተሻገረና ተገለጠ። አንድ ሰውም ላይ ይናገራለሁ። ሰዎች ያሰመሩትን መስመር፣ ሰዎች የገደቡትን ገደብ፣ ጠላት የተናገረውን ሟርት፣ የትኛውንም ክፉ ነገርን ጥሶ የሚያወጣ መንፈስ ይመጣል። መንፈስ ይመጣል። መንፈስ ይመጣል። ይመጣል በኢየሱስ ስም። ለዚህ ነው መልአኩ እንደዚህ ያላት፣ እንዴት ሊሆን ይችላል ባለችው ነገር ላይ፣ እንዴት ሊሆን ይችላል ባለችው ነገር ላይ መንፈስ ቅዱስ ባንቺ ላይ ይመጣል። ኦራሃቲያ በራሃሶን ቶሮቦኮሲያ መንፈስ ቅዱስ ባንቺ ላይ ምን ይላል? አንዳንዶች ሰምታችሁ ለማመን በከበዳችሁ ድምጽ ላይ
ቪዥን አውጥታችሁ አቅዳችሁ እንዴት እዚህ ላይ ደርሳለሁ ባላችሁት ምዕራፍ ላይ የሚረዳ መንፈስ የሚረዳ መንፈስ ድካምን ወደ ብርታት የሚቀይር፣ ሐዘንን ወደ ደስታ የሚቀይር፣ ድህነትን ወደ ብልጽግና የሚቀይር፣ ውርደትን ወደ ክብር የሚቀይር የሚረዳ መንፈስ ይመጣል በአንድ ሰው ላይ፣ ይገለጣል በአንድ ሰው ሕይወት ላይ። ይገለጣል። በዚህ በሚረዳ መንፈስ ፊት የሚቆም ሌላ መንፈስ የለም። የሚቆሙ ሌላ መናፍስቶች የለም። ለመሰላችሁ የመንፈሶች ሁሉ የላቀ መንፈስ ነው። መንፈሶችን ሁሉ የፈጠረ መንፈስ ነው። ሉዓላዊ ነው። ታላቅ ነው። ይህ የሚረዳ መንፈስ ክርስቶስን ከሙታን ያስነሳ፣ ከሲኦል ጥግ ውስጥ ያስነሳ፣ ከአለቅነት፣ ከስልጣናት፣ ከጌቶች፣ ከኃይላት በላይ ያደረገ ይህ መንፈስ በአንድ ሰው ሕይወት ላይ ይገለጣል። ውድቀትን ወደ ከፍታ፣ ውርደትን ወደ ክብር፣ ሐዘንን ወደ ደስታ ይቀይራል በኢየሱስ ስም። የመጨረሻ ጨዋችሁ 2 ጊዜ መንፈስ ቅዱስ ብላችሁ አውጁና ቁጭ በሉ። 1 ድገሙ። ሃሌሉያ። ቁጭ በሉ። ይህ መንፈስ ረዳት ነው። ሮሜ 8:26 ላይ እንደዚህ ይላል፣ መንፈስ ድካማችሁን ያግዛል። መንፈስ ድካምን አጥፍቶ ብርታትን ከሰጣችሁ፣ ድህነትን አጥፍቶ ብልጽግናን ይሰጣል። ባዶነትን አንስቶ ሙላትን ይሰጣል። ሐዘንን አንስቶ ደስታን ይሰጣል። የማይቻለውን ነገር አንስቶ ወደሚቻል ይቀይረዋል። እላችሁ አንዳንድ ሰው በህይወቱ ላይ ትኩረት አድርጎ የሚፈልገው ነገር አለ። እኔ አሁን ዴይሊ ወክ ላይ በጣም እንዲበዛልኝ የሚፈልገው መንፈሱ ነው፣ ኃይሉ ነው እንዲበዛልኝ የሚፈልገው። እንዳገለግል፣ እንድጸልይ፣ የጌታን ፊት እንድፈልግ፣ ወጥቼ እንድሰብክ፣ የጌታን ስራ እንድሰራ በየቀኑ ያ መንፈስ፣ ያ ኃይል፣ ያ ጸጋ ይበዛልኛል። ስለበዛልኝ ነው ትላንት አይታችሁኝ ዛሬ የምታዩኝ፣ ዛሬ አይታችሁኝ ነገ የምታዩኝ። ስለዚህ ዛሬ አይታችሁኝ ነገ ስታዩኝ ጨምሬ ነው የምታዩኝ እንጂ ቀንሼ አታዩኝ። በስራችሁ ላይ ባቀዳችሁት እቅድ ላይ የዛም መንፈስ እርዳታ፣ ያ መንፈስ መጥቶ በህይወታችሁ ላይ ሁል ጊዜ እንዲያግዛችሁ ስትፈልጉ አይኖቻችሁን እሱ ላይ ታደርጋላችሁ። መንፈስ ቅዱስ ሩቅ አይደለም ለእናንተ፣ ውስጣችሁ አለ። እስቲ እኔ ውስጥ አለ በሉ። ጌታ ምን አለ? ዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ ስለ መንፈስ ቅዱስ ሲናገር እንደዚህ አለ፣ እርሱ ዓለም የማያየውና የማያውቀው ነው ይላል። ዓለም አያየውም አያውቀውም። ያልታየ ነገር አይታወቅም። ያያችሁትን ነገር ነው የምታውቁት፣ በስጋው ዓለም ማለት ነው፣ በፍጥረት ዓለም። እናንተ ግን አለ ታውቁታላችሁ አለ፣ በእናንተ ውስጥ ስለሚኖር ከእናንተ ጋርም ስለሚሆን ታውቁታላችሁ። ይህ በጣም የሚገርም መገለጥ ነው። ባይዘዌ ከእናንተ ጋር ያለው ፕሮቴክት ሊያደርጋችሁ ነው እንጂ ኃይል ሊሰጣችሁ አይደለም። ኃይል የሚሰጣችሁ በእናንተ ውስጥ ያለው ነው። የሚያስችላችሁ በእናንተ ውስጥ ያለው ነው። ለዚህ ነው ጳውሎስ ኤፌሶን 3 ላይ እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ከምናስበው ሁሉ ይልቅ ሊያደርግ ይቻለዋል። በማን? በእኛ ውስጥ በሚሰራው ኃይል። ስሙኝ አባቴ ብሩካን፣ ዛሬ የተለያየ አይነት ጉድለት ብላችሁ በያዛችሁት ነገር ላይ የሆነ ነገር አቅዳችሁ ባጣችሁት፣ በጎደለባችሁ፣ አይቻልም በተባላችሁበት ነገር ላይ እንጸልያለን። መንፈስ ቅዱስ ይገለጣል። ብዙዎቻችሁ ቀጣይ ሳምንት፣ በዚህ ወር፣ ከፊት ባሉ ጊዜያት ላይ ለማመን የሚከብድ ካልኩሌት ተደርጎ ሊደረስበት የማይችል ኢታራካባሪያ ቦሳ ካልኩሌት ተደርጎ ሊደረስበት የማይችል በሰው አእምሮ ታስቦ ሊደረስበት የማይችል ታምራት በመንፈስ ቅዱስ ኃይል በብዙ ሰዎች ላይ፣ በብዙ ሰዎች ፋይናንስ ላይ፣ ራዕይ ላይ ይሆናል በኢየሱስ። እስከ ዛሬ በእናንተ ህይወት ላይ የሆነው በእናንተ ህይወት ላይ የሆነ ብቻ አይደለም፣ በአባቶች ህይወትም ላይ መጽሐፉን ስታነቡ ሆኖ ያየነውን ነው የምንሰብከው። አሁን
ዘካርያስ መጽሐፍ ምዕራፍ 4 ቁጥር 6 ላይ ስትሄዱ ይህን ቃል ስትመለከቱ ዘሩባቤል ብዙ ጊዜ ሲናገረው ሰምታችሁ ሊሆን ይችላል። እግዚአብሔር የሰጠው ሚሽን እና አጀንዳ አለ። ይህ ሰው ግን ከሱ በፊት እንደነበሩ ነገስታቶች ጃይንት አልነበረም። እንደነ ሰለሞን እንደነ ዳዊት እጅግ ትልቅ አልነበረም፣ ማይቲ አልነበረም። ለመሰላችሁ ዳዊት አሁን የእግዚአብሔርን ቤተ መቅደስ ልስራ ብሎ ሲነሳ ሙሉ ፋይናንስ ሬዲ ነው፣ ሪሶርሱ ሬዲ ነው። በቃ ተነስቶ ለመጀመር ነው የተነሳው። እግዚአብሔር እንዳትሰራ አለው። ሰለሞን የእግዚአብሔርን ቤተ መቅደስ ሲሰራ የሰራበትን ዌልዝ ስትመለከቱ ይገርማል። የቤተ መቅደሱን መጋረጃ ለማጠብ እንኳን በመቶዎች የሚቆጠሩ ሰዎች ነው የሚያጥቡት መጋረጃውን። ድንጋይ የሚፈልጡ ሰዎች ስታዩ ከ70,000 በላይ ናቸው፣ 80,000 ናቸው ቤተ መቅደሱ ሲሰራ። ሱፐርቫይዘሮች ተቆጣጣሪዎችን ብታዩ ከ3,000 በላይ ናቸው። በጣም ብዙ ሰው ተሰብስቦ የሰራው መቅደስ ነው። ይህ ሰው ግን ፋይናንሻሊም አብሮም ደግሞ ሰዎች በመቆም ብዙ ሰዎች ዙሪያው የነበሩ ሰው አልነበረም ዘሩባቤል። እግዚአብሔር ግን በዚህ ችግር ላይ ወረደና እንደዚህ ያለው ዘሩባቤል ሆይ አለ፣ በኃይልና በብርታት አይደለም አለው። ምን ማለት ነው መሰላችሁ? በሰው ኃይልና በሰው ብርታት አይደለም ስራ የሚሰራው አለው፣ በመንፈሴ እንጂ አለው። የገባው ሰው ቢኖር ጮሆ አሜን ይላል። በራስ ብርታትና ኃይል አይደለም በመንፈሴ እንጂ አለው። ከዛ እንደዚህ ያለ አንተ ታላቅ ተራራ ሆይ በዘሩባቤል ፊት ምንድነ? ደልዳላ ሜዳ ትሆናል። ደልዳላ ሜዳ፣ ደልዳላ ሜዳ። አንዳንዶች ወደ ተነገራችሁ የተስፋ ቃል፣ ወደ ተነገራችሁ በረከት፣ ወደ ተነገራችሁ ከፍታ እንዳትገቡ ተራራ የሆነባችሁ ነገር በመንፈስ ቅዱስ ኃይል ዛሬ ደልዳላ ሜዳ ይሆናል። ደልዳላ ሜዳ፣ ደልዳላ ሜዳ፣ ደልዳላ ሜዳ በመንፈስ ቅዱስ ኃይል ይሆናል። አንድ ሰው ጮሆ ይሆናል ይበል። ድገም ውስጥ ይሆናል። የመጨረሻ በዚህ ቸርችና በአስፋልቱ መሃል በጣም ትልቅ ተራራ እንደ ሲና ተራራ ያለ ተራራ ቢኖር ማንም ሰው ያን ተራራ ወጥቶ እስከሚወርድ ድረስ ጊዜው ራሱ ይሄዳል። ተራራውን አይቶ ተስፋ ቆርጦ ይመለሳል። ያላችሁ ብዙዎቻችሁ አሁን ስለ ተራራ ስናገር ልብ ብላችሁ እንድትሰሙ ይፈልጋሉ። መድረስ የምትፈልጉበት ከፍታ አለ። መድረስ የምትፈልጉበት አኮምፕሊሽ ማድረግ የምትፈልጉት ነገር አለ። ምድር ላይ ግን ያለ ሲስተም፣ የወደቀ ሲስተም አለ። የወደቀው ሲስተም እንኳን ማሸነፍ የምትችሉት በምን እንደሆነ አማኝ ጠንቅቆ ሊያውቅ ይገባል። በራሱ አይደለም ሊታገል የሚገባው። ለዚህ ነው ጌታ እኮ ሲያስቀምጥ ያለኔ ምንም ልታደርጉ አትችሉም፣ በእርሱስ ሁሉን እንችላለን። ጳውሎስ ኃይልን በሚሰጠኝ በክርስቶስ ስንቱን እችላለሁ አለ፣ ሁሉን እችላለሁ። አንዳንዶቻችሁ ዓመታት የታገላችሁትን ነገር በመንፈስ ቅዱስ ኃይል በዚህ ወር ታሸንፉታላችሁ። ዓመታት የታገለን ድህነት፣ ዓመታት የታገለህን ማጣት፣ ዓመታት የታገለህን ተጽዕኖ በጌታ በኢየሱስ ስም ይወርሳል። በመንፈስ ቅዱስ ኃይል ከዘሩባቤል ፊት የነበረ ተራራ ሜዳ እንደሆነ ከናንተ ፊት የነበረ ያ ተራራ በመንፈስ ቅዱስ ኃይል ሜዳ ይሆናል። ይሆናል፣ 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 ይሆናል በኢየሱስ ስም። አንድ ሰው ጮሆ እስቲ መንፈስ ቅዱስ ይበል። እኔ አንድ ሰው አምናለሁ ዛሬ ኢምፓወር ሆኖ ነው የሚወጣው፣ ታጥቆ ነው የሚወጣው፣ የመንፈስን እርዳታ ለብሶ ነው የሚወጣው። አልወድቅ ያለ ነገር በሱ ይወድቃል። አልከፈት ያለ ደጅ በሱ ይከፈታል። አልሆን ያለ ነገር በሱ ይሆናል። ለቤተሰቦቹ ለማድረግ ፈልጎ የቤተሰቦቹን ነገር ሁሉ በሱ አማካኝነት ጌታ ያደርጋል። ጌታ ያደርጋል። ዛሬ በእናንተ ላይ ትንቢት ተናገርኩኝ። የሚረዳ መንፈስ፣ የሚረዳ መንፈስ፣ የሚረዳ መንፈስ፣ የሚረዳ መንፈስ እንዴት ሊሆን ይችላል የሚያስብለው አስችሎ የሚያሳይ መንፈስ በእናንተ ላይ ተገለጠ፣ ተገለጠ፣ ተገለጠ። ለጌታ ክብር አምጡና ቁጭ በሉ። መንፈስ ቅዱስ ስታስቡ ልዩ ክብር ሊኖረን ይገባል።
መንፈስ ቅዱስ የሁሉ አባት ነው። እንግዲህ ምድር ደግሞ ይሄ የተጣለው መልአክ ክፉ መናፍስቶች በተለያየ አይነት አቅጣጫ የሰውን ላይፍ፣ የሰውን ጤና፣ የሰውን ሪሶርስ ሀብትን ራሱ ሸፍነው የሚይዙዋል። አሁን ለቄሮስ ለዚህ ነው እንደዚህ ያለው እግዚአብሔር በጨለማ ውስጥ ያለውን ሀብት እሰጥሃለሁ አለ። ሀብቱ ጨለማ አይደለም፣ ሀብቱ ግን በጨለማ ተከቦ እንዳለ ነው የሚያሳየው። እናንተ እዚህ ምድር ላይ ያለው ሪሶርስ በራሳችሁ ኃይል አይደለም፣ በመንፈስ ቅዱስ ኃይልና እርዳታ ጨለማ የከበበውን ሪሶርስ እንኳን ሄዳችሁ ገብታችሁ የምታወጡበት የመንፈስ ኃይል ዛሬ ብዙዎች ላይ ይበዛላችሁ። አንድ አማኝ ካለ ጮሆ አሜን ይበል። ተናግሬ የምጨርሰው አይደለም፣ ነገር ግን ዛሬ ተካፍላችሁ የምትሄዱት ነገር ስለሆነ ተካፍላችሁ ሄዳችሁ ልክ ስትሄዱ የምትሰሩት ስራ ሁሉ ይሳካል። ያ ተራራ ሜዳ ሆኖ ታዩታላችሁ። ያ የተዘጋ ደጅ ስትደርሱ ይከፈታል። ያ ተጭኖ ከፊታችሁ ላይ ተወግዶ ታያላችሁ። በመንፈስ ቅዱስ ኃይል የሚነግዱ ሰዎችን አያለው። በመንፈስ ቅዱስ ኃይል ከዚህ ወጥተው የሚያገለግሉ ሰዎችን አያለው። በመንፈስ ቅዱስ ኃይል የሚበለጽጉ ሰዎችን እዚህ አያለው። ሆነ በአንድ ሰው ላይ ሆነ በኢየሱስ አሜን ትላላችሁ። ማርያም ሕይወት ላይ እንዴት ሊሆን ይችላል ባለችው ነገር ላይ ማን መጣባት? መንፈስ ቅዱስ መጣባት። ለማመን የሚከብድ እስከ ዛሬ ድረስ በፍጥረት ዓለም ታሪክ ሆኖ የማያቅ ነገር በሷ ሕይወት ውስጥ ተገለጠ፣ አለፈ። ይህንን ያስቻለው ማን ነው? መንፈስ ቅዱስ ነው። አንዳንዶቻችሁ በዘሮቻችሁ መሃል፣ በሰፈሮቻችሁ መሃል፣ በመንደራችሁ መሃል፣ በሀገራችሁ መሃል በሰዎች ሕይወት ላይ ሆኖ ማያቅን ነገር መንፈስ ቅዱስ በእናንተ ላይ ያደርግ ዘንድ ይችላል። ደግሜ እናገራለሁ። በሰፈራችሁ መሃል፣ በዘራችሁ መሃል፣ ይኸውላችሁ በምትኖሩበት አካባቢና መንደር መሃል፣ በሀገራችሁ መሃል ሆኖ ማያቅን ነገር፣ ሆኖ ማያቅን ነገር፣ ተሰምቶ የማይታወቅን ነገር፣ ተደርጎ የማይታወቅን ነገር መንፈስ ቅዱስ ያደርግ ዘንድ ይችላል። ዛሬ ጸለይኩላችሁ። ይህ መንፈስ ለማመን የሚከብዱ ነገሮችን የሚያደርግ የምድሪቱን ብልጽግና አሳልፈው የሚሰጥ ሀገርን አሳልፈው የሚሰጥ ሀገርን እንደ አንድ ሰው አሳልፈው የሚሰጥ በእናንተ ላይ ይገለጥ። አንድ ሰው ጮሆ 3 ጊዜ ተገለጠ ይበል። 1 2 የመጨረሻ ተነሱና በእኔ ላይ ተገለጠ በሉ። በእኔ ላይ ተገለጠ፣ በስራዬ ላይ ተገለጠ፣ በስራዬ ላይ ተገለጠ፣ በቤቴ ላይ ተገለጠ፣ በቤቴ ላይ ተገለጠ፣ በዘመኔ ላይ ተገለጠ፣ በዘመኔ ላይ ተገለጠ።